ጋር ነበረ የልክስክስ ነገር ሲላላስ ነበረ ምናምን። ጀስት ፍሬንዶች ናቸው አብረው የነበሩት፣ ምንም ነገር የለም። አዎ ግን እነሱ አሁን ለምን የሌለ ነገር ባይሆን ጃፒ ቤት ቅድም ገብተው አሁን ከበር ማድረግ ነው የያዙት። ምንም አልሆንኩም፣ ጀስት ጸብ ተነሳ ምናምን ተከራከርን፣ ትንሽ አፍንጫ ለአፍንጫ ተመታታል ምናምን ነው የሚሉት ጓደኞቹም ገብተው እንጂ ሲሪየስ ነገር እንደሆነ ምናምን መከበር ማድረግ ፈለጉ። አዎ መጀመሪያ ላይ እሱ ማለት ስላልከሰሰ በቃ ፍራንክፈርት የሚሉት እኔ ስጠላ እንደኔ ጸብ ስጠላ እንደ ያበደ ወዴት እንደሚመጣ ነው ያላቀም ከየት እንደሚመጡ ኤኒዌይ ሲጨርሱ ሲጀምራቸው እንቱ ፈጣሪ አምላክ ይወቀው። ወላሂ አልገባንም። አሁንስ አይ እሱ ማውራት ካልፈለገ እኔ ግን በጠዋቱ ነው ትላንት ዛሬ ጠዋት ነው ውዳደር ዛሬ በጠዋቱ ነው ምን ብሎ ይላኩልኝ። ይሄ አብይ ወልካም ኩን ጉዲ ብለው እኔ ቪዲዮ ፈራለሁ፣ ቪዲዮ መክፈት ፈራለሁ። ኧረ መጥፎ ነው እንዴ ይሄን ቪዲዮ። አንደኛው ጓደኛዬማ አብሬው አምሽቼ አለችኝ። አብሬው አምሽቼ አልተኛውም እያለቀሰች ቪዲዮ ከፍተው ነው የሚያሳዩኝ። በቪዲዮ ይኸውልሽ ብለው እንግዲህ አሁን የካየችው ልጅቷ እንደሱ ቪዲዮ ነው እኔ ጋር የመጣው እና በቃ ምን ይሻለኛል ምናምን አለችኝ። እንዴ ይሄን ያክል በቃ አሁን ግን ደህና ነኝ ብሎ ስላለ ደህና ነው። ግን አምቡላንስ መደወል ይቀላል ወይስ ቪዲዮ ቀርጾ የኔ ለተራ ቲክቶከር መላክ? ምንድነው ችግራችሁ? ግን እኔ እውነት ለመናገር ይሄ ጭንቀትና በሽተኛ ሰዎች የበዙበት ቦታ ነው። ምክንያቱም እኔ ቲክቶከር ነኝ እንጂ እኔ ፖሊስ አይደለሁም። ለኔ ምን ያደርግልኛል? እኔ አሁን ደንግጬ ምን እንድል ነው በሱ ምን እላለሁ? ያው ሰው የመሰለው እንግዲህ የተሳከረ ህዝብ ስለነበረ ከባድ ነው የመሰለው ጉዳቱ። እንዳይወጣ ከሀገር አሳውቁ ምናምን ነገር ነው። ያሳዝናል በጣም እውነት። ሰው ሀገር ሰው መጥቶ ሰው ሀገር ላይ መደባደብ፣ ሰው ሀገር ላይ ወንጀል መስራት፣ ሀገራቸው ላይ እኔ እንጃ። ጥሩ ሀሳብ ያለው አንድ አለ ከወደ ፍራንክፈርት ሼር ላድርግለትና ጀነራሊ መግለጫ። አይ እሱ ካልፈለገ ነው አያገባኝም። ባርቢ እሱን አይደለም ማናት ስሟን እንትና ራሱ ማርያማዊትን ወደ እንትን ስትገባ እዚህ ውስጥ እየገባች ያለችውን ያት ከኋላ እንትና ናት ማርያማዊት ናት አሉ። እንዴ ማርያማዊት አብረው ነበሩ እንዴ ስል እሷ ከሌላ ሰው ጋር ናት፣ ከፊት የገቡት ጋር አብራ ናት። አይ ቲንክ ሺሻ ቤት ምናምን መሰለኝ እንደገባኝ ከሆነ ወደ ከዛ ወጥቶ ወደዛ ሲገባ። ኤኒዌይ ያሳዝናል እውነት ስለሆነ ለማንኛውም የወር መጀመሪያ ነው፣ ብዙ ሰው ነው፣ ግርግር ነው ያለው። እንዴት እዚህ ደረጃ አንጭር ያለ አይደለም። አንዳንዴ ፍራንክፈርት አይደለም ነው እኔ ቪዲዮ ላይ ድምፅም አለ። ፍራንክፈርት እኮ አትኖርም እሱን ለማናደድ ከዚህ ፍራንክፈርት ድረስ እየመጣች ምናምን ብለው ነው ያሳዩ። ምን ከተለያየ ሰው ተለያየ ነው እንኳን እነሱ የተዋለደም እኮ ከተለያየ በቃ ቦታና መስመር መረስየት ነው ገባሽ እንጂ አንድ ሰው እልህ አስይዘሽ ተናደሽ ኬት ሱር ከሄድሽ በእንዴት በእልህ መጣላት ይመጣል፣ መጎዳዳት ይመጣል። ከዛ እስር ቤት ምናምን ህይወት ማበላሸት ለምን? በቃ መራራቅ ነው ጥሩ። የግድ አይደለም። አንዳንድ ጊዜ ሴቶች አንዳንድ ወንዶችን እልህ ውስጥ እያስገቡ ወንጀል ላይ ከገቡ በኋላ ያ ሰው እንዲጎዳ ማድረግ ጥሩ አይደለም። እውነቴን ነው የምነግርሽ። በቃ ከተተውሽ መተው ነው በቃ ተታቱተና እኔ የሆዴን በቃ ራሱ ለህግ መክሰስ ካልፈለገ እኔ ምን አገባኝ? እኔ የምኖረው ህግ ያለበት ሀገር ነው። መብትና ግዴታውን የማያውቅ ሰው ደግሞ ካለ እዛ እኔ ምን አገባኝ? ጀርመን ውስጥ ሰው እንግዲህ ሁሉንም ባይሆን ግን ሰው በዚህ ደረጃ ደሙ ፈሶ የማይከስ ከሆነ እኔ ከሱ በላይ ተጎዳው ብዬ ልመጣ አልችልም። ግን ያዘንኩት ነገር እንደዚህ ወሬ ከሚያመላልሱ ሰው እንደዚህ አይነት ነገር ደርሶበት እንዴት አምቡላንስ ደርሰው አምቡላንስ እኮ የመጣው ቆይቶ እኮ ነው 45 ደቂቃ እኔ እንጃ ስንት ደቂቃ እንደሆነ ብቻ አሁንም አልመጣም። ይኸው እየገቡ እነንትና ናቸው እያሉ ያስቆጥሩኛል። ምን ያደርጉልኛል? ምን መሰለሽ ቦታው የተጠራበት ቦታ በየጊዜው የሚጠራበት ቦታ ነው እንጂ ለፖሊሱም ለመምጣት አፍንጫው ላይ ነው ፖሊሱም ያለው። ይተላለቁ ነው ቦታው ባኖፍ ነው። አሁን እኮ በአዲሱ ህግ ማንም ሰው ጥፋት ቢያጠፋ ይታሰራል። ከእስር በኋላ አገሩ ይላካል። እንደ በፊት እስር ቤት አስቀምጠው
አይለቁሽም። ሲቲዝንም ከሆንሽ ምንም ከሆንሽ ወደ ሀገርሽ ነው ተቀምጠው። ገባሽ? አሁን እሱ እንደዚህ አድርገውት ሀውካም እንግዲህ እውነት ለመናገር ወንዶችም አይደሉም። ወንዶች ቢሆኑ ኖሮ በግል ይጣላል። እኔ ሲጀመር ለአራት አንድ ወንድ መደብደብ ማለት ሽንታምነት ነው። ገባሽ? ሽንታምነት ነው እንጂ ወንድ ራሱን ችሎ ይጣላል፣ ራሱ ይደበድበዋል። ከዛ በተረፈ ግን አራት አምስት ሆነሽ አንድ ወንድ መደብደብ በዛ ላይ የሰከረ። በዚህ አጋጣሚ እኔ በሌላ ነገር እንዳይሆዴ እንጂ እውነት ለመናገር ከመጠጥ እንዲወጣ እግዚአብሔር ያግዘው። ገባሽ? ከመጠጥ እንዲወጣ what country is that ይልሻል ያሬድ እንዳይሆን ይመስለኛል። እንዴ እንዳይሆን ይመስለኛል። እንደዚህ አይነት ሰው እኮ ወንጀልን ለእኛም ነው የሚተርፈው። ባይዘው አንዴ እውነቴን ነው የምላችሁ። እንደዚህ ወንጀለኞችን ስትደብቁ ወንጀለኛን ብቻ አይደል እናንተ ራሳችሁ ላይ እንደሚደርስ ወቁ። እውነት አበሻ ነው ምናምን አበሻ ሆኖ ልጅሽን እየደፈረ እንዳያባሩት ብሎ ሚስጥር መደበቅ እንደዚህ። አሁን እሱ ቅድም የሚፈሰው ደም እንዳይመስላችሁ አስፈላጊ ከሆነ ግን ቪዲዮ አለ። መክሰስ ከፈለገ ቪዲዮ አለ። አንድ ለአራት ማለት ወንዶች አይደሉም ያልኩሽ እኮ ወንድ ልጅ ራሱን ችሎ ሲደባደብ እንጂ ለአራት የሰከረ ሰው በጣም ሰክሮ እጁን እኮ እንዴት ለጥፎ እንደተኛ በቃ ይሄ ከመሬት ጋር እንደተጣበቀ ሰው እኮ ነው። ቴንኪዩ ማነው በአረብኛ የተጻፈ ስም እንደዚህ እንትኑን እጅና እጁ እንዲህ በቃ እንዴት ብዬ ልንገርሽ? ኢየሱስ ሲሰቀል አይነት መጠጥ ነበር፣ መጠጥ አልኮል ነበር። ኦ ማይ ጋድ እኔ ምን አገባኝ? ግን እኔ እንደዚህ አይነት ቪዲዮ ሰው ሲልክልኝ አልወድም። ነበር ቻል አቅም ካልፈለገኛ ምን አገባን? ሶሎም ሰላም ብያለሁ። እኔ ምን አገባኝ? በቃ ደህና ከሆነ ደህና ነው። በቃ አለቅ። ካመነበት እንኳንም ኦፕሬሽኑን ምናምን ብቻ እንትን አላሉት ወይም አለሁ ለማለት ብሎ ዝም ብሎ ይሆናል። ደግሞ ቅድም ጠጥቶ ነበር እንደገና ነው ያልሽው ፋሲክ? ናይ ናርዲ ነው ናርዲ እንደዛ ነው ያልሽው? ጠጥቼ ነበረ ነው ያለው ሲደባደብ። ምናልሽ ያልሰማሽ ጠጥቶ ነበር እንዴ ሲያወራ? ሰላም ሰላም። አሁን አይ ቲንክ ትንሽ ተሽሎት መሰለኝ ከመግባቴ ነው አለ። ከሐኪም ቤት እንደገባ ነበር ሲያወራ የነበረው። ግን የዛኔ ስደባደብ በጣም ጠጥቼ ነበር እና እነሱ የአምቡላንሱን የመጣበትን ስለሚፈልጉት የስትሪት ካሜራ አለ መንገድ ያወጡታል በራሳቸው። አንቺ ባትከሽም የፖሊስ ክስ አለ፣ ፖሊስ የሚከሰው አለ። አምቡላንስ የመጣበት ፖሊስ የመጣበት ምናምን ያስከፍላል። እንኳን ተረፈ። በጣም የሚገርም ነው። አይ ለምን በቃ እሱ ማውራት አልፈለገም። ለምን እንደሆነ አላውቅም። ምክንያቱም አንዷንም የሆነች ልጅ ይዞ ገባና እሷም አብራኝ ነበረች። ንገሪያቸው ምናምን በቃ ጀስት የወንድ ጸብ ተጣሉ። አፍንጫ ነው ደግሞ ምንም አልሆነም ምናምን። እሱም ምንም አልሆንኩም እነ ጃፒ ምንም አልሆነም ለማለት ነው የገቡት ተሰብስበው። ያው ነገሩን ማንም አላየማ። ከዛ ካሜራ ይክፈትሽ ምንም ካልሆነ አሉት። ከዛ ስለታዘዘ ካሜራ ክፈት ስላላችሁ የቲክታክ ማህበረሰብ ስላዘዘው አይከፍትም ምናምን አሉ። መክፈት አልፈለገ። አይ ቪዲዮ ለቋል። የሆነ ቪዲዮ ለቆ ነው ባጠፋው መሰለኝ አይደል? አጥፍቶታል። አዲስ ቪዲዮ የዛኔ ሆኖ አይ ቲንክ ለቆ ነበር የሆነ ቪዲዮ። ድምፁ ብቻ ነው የሚሰማበት ምናምን። ሶስት ሆነው እንደዚህ ሆነው ወንድ ናቸው ምናምን እኔም ወንድ ነኝ ያሳየዋቸው ምናምን ሲል ነበር። ከዛ ግን አጥፍቶታል። ያ እንጂ መጠጣቱን በደንብ ነው። በቃ ስለጠጣው ከመሬት ላይ አልነሳም አልኳቸው። ተኛው መሬት ላይ አለ። ምን አልነሳም አላላቸውም። ራሱ ለምን አይመጣም? ይዞራል በየቤቱ ተኝቶ ካልሆነ አይምጣ። እኔ ራሱን ከቻለ እኔ ምን አገባኝ? ገባሽ?
በኋላ ደግሞ እዚህ መጥቶ ያ ጂጂ ያልከፈለችው ዶርም ምን ማለት ነው? የለከፈችው ነው እንጂ ጂጂ የለከፈችው ድሮም ምን ስለሆነች ኃጢአተኛ እሷ ለከፈችው አለከፈችው ልጆቿ ላይ እንትን ትበል ምን አገናኝ? ልክ እንደ ጻድቅ አድርጋችሁ እሷ አሁን እሷ ተናገረችው ነገር ተባቃናች ትላንትና ያለችው ልንገርሽና በዛች በእናቴ የተነሳ አነሳ እንትናለችና በቃ እናት ቃሉ እንዴት ልበለው ነውር ነው እንዴ ማረገ ደግ አረገች ታርግ ማን ነው ለልጅ ብቻ የተፈቀደለት ማድረግ ብላ ለሴትዮዋ ማድረጓ ልጆቿ ፊት በቃ ነውር እንዳልሆነ አርጋ ስታወራ ነበር። ወይ ምን አገባን ግን ትሚ አንድ ሰዓት በፊት የለቀቀው ነጭ ሹራብ ለብሶ ነው ናርዲ ፋሲክ ይሰማ በቃን ባክሽን ወደ ሌላ ቶፒክ እንሂድ። ኦኬ ናርዲ ነጭ ሹራብ ለብሶ ነው አንድ ሰዓት በፊት የለቀቀው እሱን ያየሁት የማርያም ስዕል ካረገበት በፊት ነበረ የሆነ ቪዲዮ ግን ሹራብ አድርጎ ምናምን እሱ አይታይም በድምጽ ብቻ ነበር ያኛው ቶታል ሲዝት ነበር አጥፍቶታል ድምጽ እኮ ታዲያ ፊቱን ካላሳየ ቀን ያየሁት ነገር አይ አላሳየም ፊቱን አላሳየም ይሄኛው የቆየ መሰል አይ ፊቱን ካላሳየ እኔ እኮ ለዛ ነው ፊቱን አሳይቷል ወይ ብዬ ጠየኳችሁ ለዛ ነው አላሳየም አለ ሰው የሚክፈት ቪዲዮ ሲለው አላሳየም አለ አልከፍትም አለ እንግዲህ ፈለገ የራሱ ጉዳይ ምክንያቱም እኛ ምንም ልንል አንችልም ያ ነው እኔ እንግዲህ ቅድም ነግሬያችኋለሁ እሱን ከፈለገ ግን ቪዲዮ ልክለታል አይ ራሱን የሚያውቅ አይመስለኝም እንደዛ ለመናገር ማናት ማርያማዊትም ነበረች በሚገርም ሁኔታ ያ አሁን ቪዲዮ ለቋል ይላሉ ሌላ ሀገር አይደል እንደ የምትኖረው ምን ልትሰራ ሄደች አሁን ቪዲዮ ለቋል እያሉሽ ነው ሌላ ሀገር አይደል የምትኖረው አዎ ግን እዛው ነች ፍራንክፈርት ነው የምትውለው ብለው ነው ቅድም ልጁ ካሜራውን የከፈተው እዚሁ ነች አልቆረጠላትም ማለት ነው አይ መከሯት እዛ ስትመላለስ እሱን አናድዳለሁ ብላ እልህ ውስጥ አስገብታ አንድ ነገር ከሆነች በኋላ የዚህን ህይወት እንዳታበላሽ ይኸውልሽ ያት ብሎ እንደዛ አይደለም እንዴ ስለው እሷ እኮ እዛ አትኖርም ግን እዚህ ነው የምትመላለሰው አውቃ ነው እንግዲህ እኔ አላውቅም አለቀቀም ቪዲዮ ማግባት ሳይሆን ቢን ከአንድ ወንድ ጋር ከተለያየ ከዛ በኋላ ቂጥቂጡ መዞር ምን አስፈልግ እሱ ያለበት ቦታ መሄድ ምን አስፈልግ እሱ እኮ ነው እዛ እንደዚህ አንዳንድ ጊዜ ሴቶች እንደዚህ አታድርጉ እውነት ምክንያቱም ከተለያያችሁ በቃ አየሁት ልኳል ይኸኛው ከአንድ ሰዓት በፊት የሚለው ለቋል እዩ ግን ግቢና በጣም ፊልተር አድርጓል እና አንድ አይኑ ደግሞ ጥቁር መነጽሩን አድርጎ አንድ አይኑ ጠቁሯል ያ ይሄ ከአንድ ሰዓት በፊት ያለው አሁን ለቆ ነው መሰለኝ ይሄ አልነበረም አዎ ቀኛ ይባላል ያረጋው ያው ግንባሩ ላይ እንትኑ ራሱ አዎ አንድ አይኑ አብጧል ጠቁሯል ታዲያ እውነቴን ነው ተናገርኩት አለው ለማለት ከቅንዱ በላይ መረ ምልክት አለ አባብጧል ታዲያ እንዴ አያችሁት ያው ምንጩ ታዲያ ያ ይሄ ራሱ ጉዳይ ካላመነበት መክሰሱን አገባኝ አንዳንድ ጊዜ ግን እውነት እኔ እንደዚህ ብዬ ሴቶችን ማነሳነስ ፈልጌ ሳይሆን በቃ ስትለያዩ ስትጣሉ ከዛ ሰው ራቅ ነው ማለት የእውነት ምንድነው ባሌን ጎዳው ብላ እንትኗን በምናምን ወጋች አይነት
አስቀናለሁ ሞር ነው። እንደውም ወንዶች ሞር ጥላቻ ውስጥ ነው የምታስገቡት። እውነቴን ነው የምላችሁ። ተጣልተሽ እሱን አስቀናለሁ ብላችሁ እሱ ያለበት አካባቢ ሄዳችሁ ብትገላለቡ መጨረሻችሁ ላይ ያመን ይችላል። እንደዚህ አይነት እንትን ስትለያዩ በቃ በክብር ፈላጊ ያላት ሴት ተፈላጊ ከሆነች አንድ ሴት የተጣላችሁ ወንድ አጠገብ አትሄድ አትውልም። እንደውም ማየት ነው የሚያስጠላት። ግን 10 ጊዜ እሱን አስቀናለሁ ብላችሁ በሱ ዙሪያ እዛ ጋር ብትሄዱ ምን ብትሉ እውነት ተራራ እንዳለበት ያጣ ይመስል ለራሳችሁ ነው ጉዳቱ። ገኒዬ ወልካ እና እኔ አሁን እንደዚህ ብዬ እኔ አስፈላጊ ከሆነ ሆዴ እኔ ቪዲዮን እለቅላታለሁ። የእውነት እንትን ብለዋት ያው ፊቱን እንዴ ያ ሁሉ ደም የወጣው ልጅ የታለ ደሙ? ያው አይኑ እኮ የለም አንደኛው ቀኝ አይኑ አብጧል። በጣም ይታያል እንዴ በደንብ ይታያል። በፊልተር ነው እንደውም ይሄ እኔ ምን አገባኝ እንዴ? ምን አስጨነቀኝ? እሱ ካልፈለገ ምን አገባኝ? ጋይስ ራሱ ፍላጎት ካልሆነ በስተቀር እሱ መክሰስ ካልፈለገ ሰው እየተደበደበ ቪዲዮ የሚቀራረጹበት ሀገር ድራመኛ ሀገር። እውነት ሚያ ምን አደረገች? ማናት ሚያ? ማናት? ደበደበችው እንዴ? አይ ማርያማት አልደበደበችውም፣ ግን እዛ ነበረች፣ እዛ አካባቢ ነበረች እና ጥሩ አይሆንማ። ሮዶስዬ ወይ እኔ ምን አገባኝ? እሱ ካላሰበ ኤርትራኖች አይደሉም ቢኒ፣ ኤርትራኖች አይደሉም። ያ ራሳቸው እንግዲህ ቀስ ብለው ቪዲዮን ካወጡት ታዩታላችሁ። በቃ አለቀ። ብቻ እኔ እዛ ያላችሁት ብትችሉ ባርቢም ሌላ ካላችሁ መጠጥ ውስጥ እየገባ ስለሆነ እሱን ብታግዙት ጥሩ ነው። እውነት እኔ ማለት ሃይማኖቱን የሚወድ በሃይማኖት ምናምን የነበረ ሰው መጠጥ ላይ ሲወድቅ በኃይለኛው ነው የሚገባው ከኃጢአቱ ለመደበቅ ሲል። እንዲህ አልፈልግም ብላ የከሰሰችው ወንድ አካባቢ ምን ትሰራለች? እኔ ምንም አላውቅም፣ አልገባኝም። ስለ እውነት ለመናገር ያ ኤኒዌይ ወደ እንትኑ እንግባ፣ ወደ ምንድን ነው ስሙ እንግባ፣ ወደ ራሳችን ጨዋታ እንግባ አይሻልም? ሮዶስዬ ቴንኪው። እሱ ራሱ ካልከሰሰ የኔ ማውራት ትርጉም የለው። እኔ ጠዋት የላከልኝ ልጅ ቪዲዮን ከፍቶ ቀጥታ ነው። እኔ እንደዚህ አይነት ቪዲዮ ማየትም መስማትም በጣም ነው የምፈራው፣ ማየት አልፈልግም ብየዋለሁ። እሱ ወጥቶ ደግሞ አሁን ካስተባበለና ለነሱ ካገዘ በቃ አያገባኝም። እኔ ተራ ቲክታከር ነኝ እንጂ ፖሊስም አይደለም። ከባለቤቱ በላይ ላወራ አልችልም፣ ቪዲዮም ልለጥፍ አልችልም።